ሰላም ጤና ይስጥልኝ። በዚህ ልዩ ዝግጅት ሀገር አቀፍ የህብረት ስራ ማህበራት አመሰራረትን በተመለከተ የትም የማታገኙትን ልዩ ትምህርታዊ ዝግጅት አሰናድቼ ይዤላችሁ ቀርቤያለሁ። ከፌዴራል ህብረት ስራ ኮሚሽን ባገኘነው መረጃ መሰረት ሀገር አቀፍ የገንዘብ ቁጠባና ብድር ህብረት ስራ ማህበር ወይም የፋይናንስ ህብረት ስራ ማህበር እየተባለ የሚጠራውን መሰረታዊ ህብረት ስራ ማህበር ለማደራጀት የሚጠየቁ መስፈርቶችን፣ የምስረታ ሂደቱ ቅደም ተከተላዊ ፕሮሰሱን ስቴፕ ባይ ስቴፕ ያለውን ፕሮሰስ እና በመጨረሻም ሰዎች በህብረት ስራ ማህበር የመደራጀት ጥያቄ ሲቀርብላቸው የሚሳሳቷቸው ነጥቦች አሉ። ይህም ጉዳይ በስነ ስርዓት ካለማወቅ የተነሳ የሚያነሷቸው የተሳሳቱ ነጥቦችና ጥያቄዎች አሉ። እነዚህን ነጥቦች በማንሳት በደንብ ዲስከስ እናደርጋለን። ስለዚህ ዝግጅቱን ላይክ አድርጉትና ወደ ጉዳያችን እንገባለን ማለት ነው። የህብረት ስራ ማህበራት በአጠቃላይና የገንዘብ ቁጠባና ብድር ህብረት ስራ ማህበራትን ደግሞ በተለየ መልኩ ስንመለከታቸው ዋና ግባቸው ዜጎች እርስ በርሳቸው በመተባበር ማህበራዊና ኢኮኖሚያዊ ችግሮቻቸውን እንዲፈቱ የሚያግዙ የህዝብ አደረጃጀቶችና የህዝብ ተቋማት ሆነው እናገኛቸዋለን። በመሆኑም ስለነዚህ ተቋማት አደረጃጀት እና አሰራር ማወቅ የችግሮቻችንን መፍቻ ብልሃት፣ መፍቻ ቁልፍ እንደ ማግኘት ተደርጎ ሊቆጠር የሚገባው ጉዳይ ነው ማለት ነው። ስለዚህ በደንብ መከታተል አለብን ማለት ነው። ከዚህ በመቀጠል እንግዲህ ወደ ዋናው ዝግጅታችን እንገባለን። የመጀመሪያው ጉዳይ የምናየው በሀገር አቀፍ ደረጃ እውቅና ያለውና በየትኛውም የሀገሪቱ አካባቢ ብራንቾችን እየከፈተ አገልግሎት ማቅረብ የሚችል ህብረት ስራ ማህበር በፌዴራል ህብረት ስራ ኮሚሽን በኩል ፍቃድ ለማግኘት መሟላት የሚገባቸው መስፈርቶች ምን ናቸው የሚለውን እንመለከታለን አሁን ማለት ነው። እንግዲህ ሀገር አቀፍ እውቅና ያላቸው መሰረታዊ ህብረት ስራ ማህበራትን ለመመስረት ቀጥሎ ያሉትን 5-6 ነጥቦች አሟልቶ መቅረብ ያስፈልጋል ማለት ነው። የመጀመሪያው የመስራች አባላት ብዛት ነው። የመጀመሪያው ትልቁ መስፈርት እንግዲህ የህብረት ስራ ማህበራት የሚደራጁት በዜጎች ፍላጎት ነው። ዜጎች በግል ያልቻልነውን ነገር በጋራ ሆነን እንወጣዋለን፣ በጋራ እናሸንፋለን፣ ይህን ችግር እንፈታል ብለው ሲያስቡ ተሰባስበው የሚያደራጇቸው ተቋማት ናቸው ማለት ነው። ስለዚህ በፌዴራል ደረጃ ሀገር አቀፍ እውቅና ያለው ህብረት ስራ ማህበር ለማቋቋም ቢያንስ 500 ሰዎች መሰባሰብ አለባቸው። 500 እና ከዚያ በላይ የሆኑ ዜጎች ተሰባስበው በአንድ ላይ ሆነው ነው ይህንን ማህበር ማቋቋም የሚችሉት ማለት ነው። ከ500 በታች ቁጥር ያላቸው ሰዎች ይህ ማህበር ማቋቋም አይችሉም። ይሄ አንዱና ትልቁ መስፈርት ነው ማለት ነው። አሁን ላይ አጠቃላይ የህብረት ስራ ማህበራት ላንድስኬፕ ምን ይመስላል? እድሳት ምንድነው ሪፎርም የምንለው ነገር ላይ ናቸው። ብዙ ነገራቸውን እያሻሻሉ ያሉ ነውና 500 መስራች አባላትም የተባለው ከዚሁ ጋር የተያያዘ ጽንሰ ሀሳብ ነው እና በአንድ የህብረት ስራ ኮሚሽኑ ያጋራው ዶክመንት ላይ ያየሁት ነገር የህብረት ስራ ማህበራትን አደረጃጀት በተመለከተ አቅርቦት እና ፍላጎት መር አደረጃጀት የሚል ነገር ተጽፎ አይቻለሁ እና አቅርቦት መር የምንለው ምንድነው? ከዚህ በፊት መንግስት በተለያዩ አደረጃጀቶች ከተማ ደረጃ፣ በትንንሽ ከተሞች፣ በገጠር ቀበሌዎች ደረጃም ህብረት ስራ ማህበራት እንዲቋቋሙ ፑሽ እያደረገ በመንግስት ግፊት ብዙ ማህበራት ተቋቁመው ነበር። ነገር ግን እነዚህ ማህበራት በመንግስት ግፊት ስለተቋቋሙ ከታች ከህብረተሰቡ ፍላጎት ተነስተው ስላልተቋቋሙ ማኔጅመንታቸው፣ አድሚኒስትሬሽናቸው ደካማ ነው እና ማህበራቱም የሚጠበቅባቸውን ያክል በሀገሪቱ ኢኮኖሚ ውስጥ የሚጠበቅባቸውን አበርክቶ እያደረጉ አይደለም የሚል ግምገማ አለ እና ከዚህ ጋር ተያይዞ እንግዲህ አሁን በደንብ ፐርፎርም ያላደረጉ ማህበራትን እየዘጉ አንዳንዶቹን እያዋሃዱ ያለበት ሁኔታ አለ በሪፎርሙ ማለት ነው። ይህም እንግዲህ ከዚህ በኋላ ከአቅርቦት መር አደረጃጀት ይልቅ ፍላጎት መር በሆነ አደረጃጀት ማህበራት እንዲደራጁ ይፈለጋል ማለት ነው። ፍላጎት መር የሆነ አደረጃጀት ሲመጣ እንግዲህ መጀመሪያ መንግስት እንግዲህ ጠንካራ መስፈርት ካስቀመጠ ያንን መስፈርት አሟልተው የሚመጡት ዜጎች በራሳቸው ፍላጎት ተፈላልገው ነው ማለት ነው። ያ ሲሆን እንግዲህ ካፒታላቸውም ጠንካራ ይሆናል። ያንን ነገር ፋሲሊቴት አድርጎ ወደ ምስረታ የሚያመጣው የሰው ኃይልም ጥሩ የሰው ኃይል፣ ጥሩ ጠንካራ የሚባል የሰው ኃይል ይኖራቸዋል ማለት ነው። ይህም የህብረት ስራ ማህበራት በኢኮኖሚ እንቅስቃሴ ውስጥ የተሻለ ሚና የሚጫወቱበትን ጡንቻ ወይም ጉልበት እንዲኖራቸው ያስችላል ተብሎ ስለታሰበ በዚህ ልክ ነው የታሰበው ማለት ነው። ስለዚህ 500 ሰዎች በራሳቸው መንገድ ተሰባስበው
ነው ማለት ነው ህብረት ስራ ማህበሩን ለማቋቋም ማመልከቻ የሚያቀርቡት። 500 ሰው በራሳቸው መንገድ ተሰባስበው መገናኘት የራሱ የሆነ ቻሌንጅ የራሱ የሆነ ውጣ ውረድ አለው። ይሄንን ደግሞ ወደ በኋላ ላይ ተመልሰን የምናየው ይሆናል ማለት ነው። አሁን ወደ ሁለተኛው ጉዳይ እንለፍ። ሁለተኛው መስፈርት የተደራሽነት ጉዳይ ነው። ይህም የጂኦግራፊያዊ ተደራሽነት ነው። አንድ ሀገር አቀፍ እውቅና ያለው የህብረት ስራ ማህበር ለማቋቋም ቢያንስ የሁለት ክልል ነዋሪዎች በአባልነት ታቅፈው መቅረብ አለባቸው። የአንድ አካባቢ የአንድ ክልል ነዋሪዎች ተሰባስበው 1000ም 2000ም ቢሆኑ ሀገር አቀፍ እውቅና ያለው የህብረት ስራ ማህበር ማቋቋም አይችሉም ማለት ነው። እዛው በክልላቸው የሚታወቅ ማህበር ማቋቋም የሚችሉበት አሰራር ሊኖር ይችላል እንጂ የአንድ ክልል ነዋሪዎች ለምሳሌ አዲስ አበባ ከተማ ነዋሪዎች ወይም ደግሞ የሌላ ክልል ነዋሪዎች ብቻቸውን ከሌላ ቦታ ሰዎች ሳይጨምሩ ሀገር አቀፍ የሆነ የህብረት ስራ ማህበር ማቋቋም የሚችሉበት ግራውንድ የለም ማለት ነው። አስተዋጽኦም ወይም ደግሞ ፐርሰንቴጁን በተመለከተ ቢያንስ የሁለት ክልል ሰዎች ሲሰባሰቡ ሚኒመም ቁጥር ያለው ክልል ቢያንስ 10% ወይም 10% ሽፋን ሊኖረው ይገባል ተብሎ ተቀምጧል እንደ አቅጣጫ ወይም እንደ መመሪያ ማለት ነው። ስለዚህ ሀገር አቀፍ የህብረት ስራ ማህበር ለማቋቋም የሚፈልግ ሰዎች ለምሳሌ 500 ሰዎች ከተሰባሰቡ ቢያንስ 50 ሰዎች ከተለያየ ክልል መሆን አለባቸው ማለት ነው። አብዛኛው 400 ምናምኑ ከአንድ ክልል ቢሆኑ ቢያንስ ሚኒመም ከሁለተኛው ክልል 50 ሰዎች ሊኖሩ ይገባል ማለት ነው። 50 እና ከዚያ በላይ የሆኑ ሰዎች ሊኖሩ ይገባል ብሎ አሰራሩ ደንግጎታል ማለት ነው። ሶስተኛው ጉዳይ የዲጂታል መታወቂያ ነው። እንግዲህ ያው አሁን ላይ ኢትዮጵያ ውስጥ አገልግሎት ስንፈልግ እየተጠየቀ ያለው የትኛውንም የመንግስት አገልግሎት ለማግኘት የፋይዳ መታወቂያ ግዴታ ነው። አንዳንድ ቦታ ላይ የፋይዳ መታወቂያ ብቻ የሚጠየቅባቸው አሉ። አንዳንድ ቦታ ላይ ደግሞ የፋይዳ መታወቂያና የቀበሌ መታወቂያ ሁለቱም ባንድ የሚጠየቅባቸው አሰራሮች አሉ ማለት ነው። የፌዴራል ደረጃ የህብረት ስራ ማህበር ለማቋቋም ከእያንዳንዱ አባል የሚጠየቀው KYC ወይም ደግሞ ማንነትን የሚገልጸው ማስረጃ የዲጂታል መታወቂያ ብቻ መሆን አለበት። የዲጂታል መታወቂያ የሌለው ሰው ሊደራጅ አይችልም ማለት ነው። ስለዚህ ይሄንንም አንድ ክሪቲካል የሆነ ጉዳይ ስለሆነ ይሄንን ማወቅ ያስፈልጋል። በነገሩ አሁን ላይ የዲጂታል መታወቂያ ብዙ ያሳሳቢ ጉዳይ አይደለም። ያው ከባንኮች ጋር ተያይዞ የግድ ሁሉም ሰው የዲጂታል መታወቂያ እንዲኖረው የተደረገበት አግባብ ስላለ ያን ያህል የሚያሳስብ ጉዳይ ላይሆን ይችላል ማለት ነው። አራተኛው የካፒታል መጠንን ይመለከታል። እንግዲህ ሀገር አቀፍ እውቅና ያለው የህብረት ስራ ማህበር ለማቋቋም ቢያንስ 10 ሚሊዮን ብር ካፒታል እንዲኖረው ይፈለጋል ማለት ነው። 10 ሚሊዮን ሚኒመም ካፒታል መሆን አለበት ተብሎ የተወሰነበት አግባብ አለ። ነገር ግን ምስረታ ሲካሄድ ማለት ነው ሙሉ 10 ሚሊዮን ብር የተከፈለ ካፒታል እንዲኖረው አይጠየቅም። ቢያንስ የዚህ 20% ወይም 1/5ኛው ገንዘብ መሰብሰብ ከተቻለ ይህን ገንዘብ ከሰበሰቡ ማህበሩ ተመስርቶ ህጋዊ እውቅና አግኝቶ ቀሪውን ደግሞ ከተመሰረተ በኋላ በሂደት እንዳሟላ የሚደረግበት አሰራር አለ። ያው ይህንንም አብረን መገንዘብ እና መረዳት አለብን ብዬ ስለማስብ ነው እዚህ ጋር ያጋራሁላችሁ ማለት ነው። ሌላው ከዚሁ ከካፒታል ጋር ተያይዞ አንድ ግልጽ መሆን የሚገባው ጽንሰ ሀሳብ የአባላት የመዋጮ መጠን ነው። አባላት በመነሻ ካፒታል መዋጮ ወቅት ሁሉም ሰው እኩል ገንዘብ የማዋጣት ግዴታ ላይኖርበት ይችላል። አዋጭነት ጥናቱ ላይ መሰረት ተደርጎ በሚወሰነው ዝቅተኛ የካፒታል መዋጮ መሰረት ዝቅተኛውን ሚኒመሙን ነው መክፈል የሚገባን እንጂ ሁሉም ሰው እኩል ካፒታል ለምሳሌ 20 ሺህ ወይም 30 ሺህ ወይም ደግሞ 10 ሺህ ወይም የሆነ ያክል ገንዘብ ሁሉም ሰው ያዋጣ ተብሎ የሚገደድበት አግባብ የለም። ሚኒመሙ ወይም ደግሞ ዝቅተኛው መቁረጫ ነጥብ ይወሰናል። ከዛች ጀምሮ ሰዎች አቅማቸው የፈቀደውን የሚከፍሉበት አግባብ እንዳለ ማስገንዘብ ስለፈለኩ ነው ማለት ነው። ከዚህ በመቀጠል በስድስተኛ ደረጃ የምናየው ደግሞ የቴክኖሎጂ ጉዳይ ነው። አሁንም ሀገር አቀፍ የህብረት ስራ ማህበር ለማቋቋም ስንፈልግና ይሄ ማህበርም ሀገር አቀፍ ተደራሽነት ሀገር አቀፍ ኦፕሬሽን ስለሚያካሂድ ስራውን የተቀላጠፈ ውጤታማና ጤናማ የሆነ ስራ ለመስራት እንዲያስችለው ቴክኖሎጂ ሊኖረው ይገባል ተብሎ ነው የሚያስበው። ስፔሲፊኬሽን ይህን ቴክኖሎጂ መጠቀም አለባቸው፣ ይህን ቴክኖሎጂ መጠቀም አለባቸው የሚል ነገር አልተነገረንም። ነገር ግን ቴክኖሎጂ ለመጠቀም በቂ ዝግጅት ማድረግ ያስፈልጋል። ያው ለሳኮ ወይም ደግሞ ለህብረት ስራ ማህበራት የሚስማማ የኮር ባንኪንግ ሲስተም ባለቤት ለመሆን መታሰብ አለበት፣ ትኩረት መስጠት አለበት። የቴክኖሎጂ ጉዳይ አንገብጋቢ ጉዳይ ስለሆነ በዚህ ልክ መታወቅ አለበት ማለት ነው። እንግዲህ መስፈርቶቹ ከሞላ ጎደል መሟላት የሚገባቸው መስፈርቶች እነዚህ ናቸው፣ አሁን ያነሳናቸው ናቸው። በነገራችን ላይ ሀገር አቀፍ የሆነ አዲስ የህብረት ስራ ማህበር ለማቋቋም እንቅስቃሴ ላይ ነን።
ትልቁ ተግዳሮት የሆነብን ይህንን 500 ሰዎች መሙላት ስላቃተን የተወሰነ እንቅስቃሴውን ፖዝ አድርገነው አሁን ትንፋሽ እየሰበሰብን ስለሆነ ነው እንጂ አዲስ የሆነ የሀገር አቀፍ የህብረት ስራ ማህበር ለማቋቋም እንቅስቃሴ ላይ ነን ማለት ነው። ምናልባት ፍላጎት ያላችሁ የመደራጀት ፍላጎት ያላችሁ ተመልካቾች ካላችሁ አድማጮች ካላችሁ ኮንታክት አድርጉንና አብረን መደራጀት እና አብረን መስራት የምንችልበት እድል መኖሩን ልንገራችሁ ብዬ ነው በዚህ አጋጣሚ። እሺ ወደ ቀጣዩ ጉዳይ እናልፋለን። ሁለተኛው ነጥብ የምንመለከተው በዚህ ዝግጅታችን የምስረታ ሂደቱን ቅደም ተከተል ምን ይመስላል የሚለው ነው የምናየው። የምስረታ ሂደቱ ስቴፕ ባይ ስቴፕ ያለው ፕሮሰስ ምንድን ነው የሚለውን እንመለከታለን ማለት ነው። እንግዲህ የምስረታ ሂደታችን ስንመለከት ማመልከቻ እንደራጅ ብለን ማመልከቻ እስከምናቀርብ ድረስ ዜጎች እንግዲህ በፍላጎት ነው የምናደርገው። ቅድም እንደገለጽኩላችሁ ለምሳሌ 500 ሰዎች መስራች አባላት ያስፈልጋሉ ብለናል። 500 ሰዎች ተሰባስበው ነው ማመልከቻ የሚያስገቡት። እነዚህ 500 ሰዎች እስከሚሟሉ ድረስ ገና በግል ደረጃ የሚሰራ ነገር ነው እንጂ ወደ አደራጅ መስሪያ ቤቱ የሚቀርብ የሚታወቅ ነገር አይኖርም ማለት ነው። ብንሄድም 500 ሰዎች ተሰባስባችሁ ወይም በሌላ በዝቅተኛ ደረጃ ማለትም በክልል አደረጃጀቶች ውስጥም ካለ የሚጠየቀው አባላት ቁጥር ይህን ያህል ሰው ሞልታችሁ ቶሎ ነው የምንባለው ማለት ነው። እና ይህንን የተጠየቀውን የመስራች አባላት ብዛት ካሟላንና የነዚህ አባላት ደግሞ የዲጂታል መታወቂያ ያላቸው መሆኑን ካረጋገጥን በኋላ ምን እናደርጋለን ማለት ነው? የእንደራጅ ማመልከቻ እናቀርባለን። ይሄ የመጀመሪያው ተግባራዊ እርምጃ ነው ማለት ነው። ከአደራጅ መስሪያ ቤቱ ጋር ኮኔክት አድርገን ወይም ደግሞ ተገናኝተን የምንሰራው ነገር ቀደም ብዬ እንደገለጽኩላችሁ እንግዲህ ቢያንስ 500 ሰዎች እነዚህ ደግሞ ቢያንስ ከሁለት ክልሎች የተውጣጡ አባላት ተሰባስበው የእንደራጅ ማመልከቻቸውን ያቀርባሉ። በማመልከቻቸው ውስጥም የ500ዎቹም አመልካቾች ወይም ደግሞ እጩ መስራች አባላት ስም፣ እድሜ፣ ጾታ፣ አድራሻ፣ ፊርማቸው እና የዲጂታል መታወቂያቸው ኮፒ አብሮ ከማመልከቻው ጋር ተያይዞ በህብረት ስራ ኮሚሽን ውስጥ ለፋይናንስ ህብረት ስራ ማህበራት መሪ ስራ አስፈጻሚ ወይም ደግሞ ለዚህ ክፍል ይቀርባል ማለት ነው። ይህ ክፍል ማመልከቻውን ከተቀበለ በኋላ ለምን ይመራዋል? ለዋና ኮሚሽነሩ ይመራዋል ማለት ነው። በቀጥታ ወደ ሁለተኛ ደረጃ አባላቱ አመልካቾቹ ለዚህኛው ክፍል ያቀርባሉ። ክፍሉ ደግሞ ለዋና ኮሚሽነር ይመራዋል ማለት ነው። ዋና ኮሚሽነሩም ማመልከቻውን አይተው መርምረው ይደራጁ የሚል ፈቃድ ሰጥተው መልሰው ወደ ፋይናንስ ስራ ማህበራት መሪ ስራ አስፈጻሚ ሲመልሱታል። ይሄ ከተመለሰ በኋላ በዚህ ክፍል ያሉ ባለሙያዎች አሉ። በፋይናንስ ህብረት ስራ ማህበራት ልማት መሪ ስራ አስፈጻሚ ክፍል ውስጥ ያሉ ባለሙያዎች እነዚህ የንደራጅ ማመልከቻውን ያቀረቡት ሰዎች ትክክለኛ መስፈርቱን የሚያሟሉና ለይስሙላ ያልሆነ እውነተኛ የሆነ የመደራጀት ፍላጎት ያላቸው መሆኑን በተለያዩ ቴክኒኮች ያጣራሉ፣ ሪሰርች አድርገው ያጣራሉ ማለት ነው። ይሄ የማጣራት ስራውን ከተጠናቀቀ በኋላ የአደራጅ ኮሚቴዎችን ከህብረት ስራ ኮሚሽን በኩል የሚታወቁ የአደራጅ ኮሚቴዎች ይዋቀራሉ። እነዚህ አደራጅ ኮሚቴዎች የሚዋቀሩት ከ500 አባላት ውስጥ ተመርጠው ነው ማለት ነው። የተወሰኑ ሰዎች የአደራጅ ኮሚቴ ሆነው ይዋቀራሉ፣ ይመረጣሉ። የአደራጅ ኮሚቴውም በዋናነት እንግዲህ ከዚህ በኋላ የሚሰሩ ማህበሩን ለማደራጀት የሚያስፈልጉ ቀሪ ስራዎችን በኃላፊነት የሚያከናውን ነው። ይህንን ዓላማ ይዞ የሚንቀሳቀስ የአደራጅ ኮሚቴ ነው የሚቋቋመው ማለት ነው። እንግዲህ ከዚህ ቀጥሎ የአደራጅ ኮሚቴው ምን ስራዎችን ይሰራል፣ ምን ስራዎችን ሰርቶ ነው ማህበሩ እንዲመሰረት ህጋዊ እውቅና አግኝቶ እውን እንዲሆን የሚያደርገውን ደግሞ እስኪ ቀጥለን እንመልከተው። የአደራጅ ኮሚቴው ከተቋቋመ በኋላ የመጀመሪያው ስራው ምንድነው? የአዋጭነት ጥናት ወይም ፊዚቢሊቲ ስተዲ ያስፈልገዋል ማለት ነው። ማህበሩን ለማቋቋም እንግዲህ የአዋጭነት ጥናት ወይም ፊዚቢሊቲ ስተዲ ግዴታ ነው ማለት ነው። ግን እስካሁን ድረስ የአዋጭነት ጥናት ቀድመን ልንሰራ አንችልም። ኦልሬዲ እየታወቀ መሄድ አለበት። ምናልባት ልንሰራው እንችላለን፣ ግን በኋላ ቬሪፋይድ ይሆናል ማለት ነው። ስለዚህ የአዋጭነት ጥናቱን በተመለከተ እንግዲህ ማህበሩ በዘላቂነት ለማቋቋም የሚያስችል የፋይናንስና የስራ አዋጭነቱን ጥናት በጥንቃቄ በባለሙያ ይጠናል። ይህ ጥናት ከተጠናቀቀ በኋላ እና የዚህን ጥናት የሚገልጽ ጥሩ የሆነ ሰነድ ፕሮቶኮልን የጠበቀ ስታንዳርዱን የጠበቀ ሰነድ ሪፖርት ከወጣ በኋላ ወደ ቀጣዩ ስራ ይኬዳል። ቀጣዩ ስራ ምንድነው? የንግድ ስራ እቅድ ማዘጋጀት ወይም የቢዝነስ ፕላን
መስራት ነው። የቢዝነስ ፕላኑ የአዋጭነት ጥናቱን ፋይንዲንጎች መሰረት በማድረግ ማህበሩ በሚቀጥሉት ከ3 እስከ 5 ዓመታት ውስጥ የሚያከናውናቸውን እንቅስቃሴዎች የሚያሳይ ዝርዝር የንግድ ስራ እቅድ ሰነድ በአደራጅ ኮሚቴው ቀጥለው ይዘጋጃል ማለት ነው። እንግዲህ አደራጅ ኮሚቴው ይህን ነገር ሲሰራ አንዳንድ ጊዜ ሌሎች ሰዎችም እንዳግዙት ሊያደርግ ይችላል። ሁሉን ነገር ራሱ ላይሰራው ይችላል። ነገር ግን በዋናነት ስራውን የሚመራው አደራጅ ኮሚቴው ነው ማለት ነው። የጎደለበትን ነገር በሌሎች ሊታገዝ ይችላል። የንግድ ስራ እቅዱ ተዘጋጅቶ ካለቀ በኋላ እንግዲህ ማህበሩን ወደ መመስረት እየተቃረብን ነው። የንግድ ስራ እቅዱ ከተዘጋጀና ከተጠናቀቀ ቀጣዩ ስራ የሚሆነው መተዳደሪያ ደንቡንና ሌሎች አስፈላጊ የሆኑ መመሪያዎችን ማዘጋጀት እንደው ማለት ነው። የማህበሩ መተዳደሪያ ደንብ ወይም ባይሎ እና ሌሎች የውስጥ አሰራር መመሪያዎች በዝርዝር ይዘጋጃሉ። ግን ምን መመሪያዎች ያስፈልጋሉ ብለን ካየን በጣም ብዙ መመሪያዎች ያስፈልጋሉ። በገንዘብ ቁጠባና ብድር ህብረት ስራ ማህበር ውስጥ በጣም ብዙ መመሪያዎች ሊያስፈልጉ ይችላሉ። እንደ ዋና ዋና የምናያቸው ለምሳሌ የብድር መመሪያ ያስፈልጋል፣ የሂሳብ አያያዝ መመሪያ፣ የቁጠባ መመሪያ፣ የሰው ኃይል አስተዳደር መመሪያ፣ እነዚህና ሌሎችም እንዳስፈላጊነታቸው ሌሎችም ሊኖሩ ይችላሉ ማለት ነው። እነዚህ መመሪያዎች መዘጋጀት አለባቸው ቢያንስ ማለት ነው። እነዚህ መመሪያዎች ከተዘጋጁ በኋላ እንግዲህ ማህበሩን ለመመስረት የሚያስፈልጉት ቅድመ ሁኔታዎች ከሞላ ጎደል ተዘጋጅተዋል ማለት ነው። እንግዲህ በዚህ መሃል የመነሻ ካፒታል ክፍያም የአደራጅ ኮሚቴው ከተቋቋመ በኋላ ያው ክፍያ ገንዘብ መሰብሰብ ስላለበት ካፒታል መሰብሰብ ስላለበት የህብረት ስራ ኮሚሽኑ በሚጽፈው ደብዳቤ መሰረት ዝግ የባንክ አካውንት ተከፍቶ የመነሻ ካፒታል መዋጮ ይከናወናል ማለት ነው። የመነሻ ካፒታል መዋጮ ከጉባኤ በፊት መሰብሰብ ስላለበት ማለት ነው። እዚህ ላይ ጎን ለጎን የመነሻ ካፒታል መዋጮ ወይም ገንዘብ የማሰባሰብ ስራውም ተሰርቷል ማለት ነው። ይሄ ከተሰራ በኋላ እንግዲህ ቀጣዩ ምንድነው? የመስራች ጉባኤ መጥራት ነው። አደራጅ ኮሚቴው ከላይ የገለጽናቸውን ነገሮች በሙሉ ሰርቶ ካጠናቀቀ በኋላ እንግዲህ የመስራች ጉባኤ ጠርቶ ቢያንስ ከጠቅላላ መስራች አባላት ውስጥ የ2/3 የሚታደምበት 2/3 እንዲታደም ግድ የሚሆንበት የመስራች ጉባኤ ተጠርቶ ይሄ የመስራች ጉባኤ አጠቃላይ ከአዋጭነት ጥናቱ ጀምሮ እስከ መተዳደሪያ ደንቡና ልዩ ልዩ መመሪያዎችን አጠቃላይ ማለት ነው ያጸድቃል። እነዚህ በዚህ ልክ ይጸድቃሉ። እነዚህ የመተዳደሪያ ደንቡና ሌሎች ልዩ ልዩ ሁኔታዎች ከጸደቁ በኋላ እንግዲህ ዋናው የማህበሩ ኦፊሻል ምስረታ ወደ መጨረሻው ስቴፕ እየደረስን ነው ማለት ነው። እውቅናና የምስክር ወረቀት የሚያገኝበት ምዕራፍ ላይ ሊደርስ ነው ማህበሩ። አሁን ከዚህ በኋላ የመስራቾች ጉባኤ ቃለ ጉባኤ ከአዋጭነት ጥናት ጀምሮ የንግድ ስራ እቅድ እንዲሁም ሌሎቹ በአደራጅ ኮሚቴው የተዘጋጁ ሰነዶች በሙሉ ከማመልከቻ ጋር ያው የምዝገባ ማመልከቻ ይቀርባል ማለት ነው ለህብረት ስራ ኮሚሽን ወይም ደግሞ ለአደራጅ መስሪያ ቤቱ። አደራጅ መስሪያ ቤቱም እንግዲህ የቀረቡለትን ሰነዶች አንድ ባንድ በደንብ በትክክል መርምሮ ትክክለኛነታቸውን ካረጋገጠ በኋላ በተወሰነ ጊዜ ውስጥ የእውቅና የምስክር ወረቀት ይሰጣቸዋል። ይሄ እውቅና የምስክር ወረቀት ከተቀበሉ በኋላ ህብረት ስራ ማህበሩ ቢሮ ከፍቶ ስራ አስኪያጅ ቀጥሮ ሌሎች አስፈላጊ ሰራተኞችን ቀጥሮ እንዲሁም ተጨማሪ ለፋይናንሻል ትራንዛክሽን ለብል የሚያስፈልጉ ሰነዶችን አሟልቶ በቀጥታ በይፋ ወደ ስራ ይገባል ማለት ነው። እንግዲህ በፌዴራል ደረጃ እውቅና ያለውና በሀገር አቀፍ ደረጃ ኦፕሬት ማድረግ የሚችል መሰረታዊ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለማደራጀት የሚታለፉት አጠቃላይ ሂደቶችና ስቴፖች ይሄንን ይመስሉ ነበር ማለት ነው። ከዚህ በመቀጠል ቅድም እንደገለጽኩላችሁ እኛም ሀገር አቀፍ እውቅና ያለ የህብረት ስራ ማህበር ለማቋቋም እንቅስቃሴ ላይ ስለሆን በዚህ ሂደት ያጋጠሙንና ብዙ ሰዎች ስለ ጉዳዩ በትክክል መረዳት የሌላቸው ሆኖ ያየንበትን ጉዳዮች አንስተን ትንሽ ነጥቦችን እናያለን። ሰዎች እንግዲህ እንደራጅ፣ እንደዚህ እንተጋገዝ የሚል ኦፈር ወይም ጥያቄ ሲቀርብላቸው የሚያነሱት ይሄንን ጉዳይ እውነተኛ ለመሆኑ ለማጣራት የሚሄዱበት ስቴፕ አለ። የሚያነሷቸው ጥያቄዎች ወይም የሚጠይቋቸው ጥያቄዎች አሉ። በቀጥታ ምንን ብለው ይጠይቃሉ? ክፍያው ወይም ቁጠባው ስንት ነው ብለው ይጠይቃሉ። ነገር ግን በሀሳብ ደረጃ ገና እየጀመረ ነው። ገና ማመልከቻ አልገባም ማለት ነው። አሁን ላይ ማመልከቻ ሳይገባ ስለ ክፍያ ልናወራ አንችልም። ክፍያ የሚወሰነው በመስራቾች ጠቅላላ ጉባኤ ስለሆነ ማለት ነው። እዛ ሳንደርስ ስለነዚህ ጉዳይ አናወራም
ሁለተኛ ከውልና ማስረጃ ጋር የተያያዘ ሂደት ፕሮሰስ እንዳለው አድርገው የሚያስቡ ሰዎችም አሉ። የህብረት ስራ ማህበራትን ለማቋቋም ከውልና ማስረጃ ወይም ከሰነዶች ምዝገባና ማረጋገጫ ኤጀንሲ ጋር የሚገናኝ ምንም አይነት አስተዳደራዊ ግንኙነት የሌለ መሆኑን መገንዘብ አለባችሁ። በዚህ አጋጣሚ ይሄን ልገልጸው ብዬ ነው። ሶስተኛው ቢሮው የት ነው ብለው ይጠይቃሉ። ገና ምንም ነገር በሀሳብ ደረጃ ያለን ነገር ቢሮ የት ነው ብለው የሚጠይቁ ሰዎችም አሉ። ግን ማህበሩ ቢሮ ለመከራየት ወይም ቢሮ አድራሻ እንዲኖር ለማድረግ ማህበሩ ኦፊሻሊ መመስረት አለበት። ሳይመሰረት ግን በማን ወጪ ቢሮ ይከራያሉ፣ ማንስ ኪራዩን ይከፍለዋል የሚለውን ነገር መገንዘብ ያስፈልጋል ማለት ነው። ስለዚህ ቢሮም የሚጠየቀው ማህበሩ ተመስርቶ ስራ ላይ ያለ ከሆነና ስራ ላይ ያለውን ማህበር በአባልነት እንድንቀላቀል ከተጠየቅን ነው እንጂ የቢሮ አድራሻ መጠየቅ የሚገባን እንመስረት እንሰባሰብ የሚል ጥያቄ ሲቀርብላችሁ ቢሮ የት ነው ብለን መጠየቅ እንደሌለብን መገንዘብ አለብን ማለት ነው። ሌላው እስከ ስንት ብር ያበድራል የሚል ጥያቄ የሚያነሱ አሉ፣ ገና ቀድሞ ማለት ነው። ይህም ቀደም ብዬ እንደገለጽኩላችሁ ተመሳሳይ ነገር ነው መልሴ የሚሆነው። የተመሰረተና ስራ ላይ ያለ ማህበር ምን ያክል ገንዘብ ነው የሚያበድረው፣ የብድር ጣሪያው ስንት ነው የሚለውን ጥያቄውን ጠይቀው አግባብነት አለው። ነገር ግን ገና በምስረታ ሀሳብ ላይ እቅድ ላይ ያለ እንቅስቃሴ ላይ ያለ ማህበር እስከ ስንት ያበድራል የሚል ጥያቄ አይጠየቅም ማለት ነው። እስከ ስንት እንደሚያበድር የሚወስኑት የመስራቾች ጠቅላላ ጉባኤ ናቸው ማለት ነው። አደራጅ ኮሚቴው በሚያቀርበው ፕሮፖዛል መሰረት የመስራቾች ጠቅላላ ጉባኤ ሲያጸድቀው ነው ያ ገንዘብ የብድር ጣሪያው የሚታወቀው እንጂ ከዛ በፊት የሚታወቅ ነገር የለም ማለት ነው። እንግዲህ ብዥታ የሚፈጥሩ ጥያቄዎች እነዚህ ነበሩ። እነዚህን ከገለጽ በኋላ እንግዲህ በጋራ በህብረት አብሮ መቆም አብሮ መስራት የጥንካሬ ምንጭ ነው፣ ጥንካሬን ያጎናጽፋል የሚል ጽኑ እምነት አለኝ እኔ በግሌ ማለት ነው። በዚህ መሰረትም እንግዲህ አዲስ በመስረታ ያለውን የገንዘብ ቁጠባና ብድር ህብረት ስራ ማህበር እንድትቀላቀሉ ፍላጎት ያላችሁ አድማጭ ተመልካቾች እንድትቀላቀሉ የሚለውን ነገር ማስታወስ እፈልጋለሁ። የመስራች አባላቱ ቁጥር አልሞላልን ስላለ ነው ለጊዜው ፖዝ ያደረግነው እንጂ ይሄ ቁጥር ሲሟላ አጭር ጊዜ ውስጥ ማህበሩን መስርተን ወደ እንቅስቃሴ ወደ አገልግሎት የመግባት ፍላጎቱ ስላለን ይህንን ታሳቢ በማድረግ ፍላጎት ያላችሁ ሰዎች በተለይ የፋይናንስ አገልግሎት የምትፈልጉ ሰዎች አፎርደብል የሆነ የፋይናንስ አገልግሎት የምትፈልጉ ሰዎች ካላችሁ አናግሩን እና በጋራ ሆነን ይህንን የጎደለንን ነገር ማሟላትና በጣም ለስኬታችን መሰረት የሚሆን የፋይናንስ አገልግሎት የሚያቀርብ ተቋም መገንባት እንችላለን ማለት ነው። ይህንን እንግዲህ ጥሪ ያቀረብኩኝ የዛሬውን ቪዲዮ እዚህ ላይ አጠናቅቃለሁ። ዝግጅቱ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ እንዳይረሳ ማለት ነው። ላይክ እና ሼር ማድረጉ እኛንም ስለሚያግዘንና ስለሚያበረታታን ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁም በኮሜንት መስጫ ሳጥኑ ላይ ማስቀመጥ ትችላላችሁ። በተረፈ ደግሞ ሌላ ተጨማሪ ነገሮች ኖሯችሁ እኛን ኮንታክት ማድረግ ከፈለጋችሁ በታች ዲስክሪፕሽን ላይ ባለው አድራሻዎቻችን በኩል ልታገኙን ትችላላችሁ ማለት ነው። በተረፈ እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን። መልካም ጊዜ ይሁንላችሁ።